ሰላም እንዴት ቆያችሁ? ይህ ንቃት ሚዲያ ነው። ዛሬ በሚያስደንቅ ሁኔታ የዝምታ ኃይል ላካፍላችሁ መጥቻለሁ። በሰዎች ሁሉ ዘንድ ሊኖር የሚገባ ነገር ግን የሌለ ወይም ደግሞ አንደርሬትድ የሆነ ሐሳብ ቢኖር የዝምታ ኃይል ነው። አንድ ህንፃ ላይ ለመውጣት ብዙ ደረጃዎች ቢኖሩትም የመጀመሪያው ደረጃ ግን ወሳኝ እንደሆነ ሁሉ ስኬት ጋር ለመድረስ ብዙ ስቴፖች ቢኖሩ የመጀመሪያው ስቴፕ ግን ዝምታ ነው። ዛሬ የምነግርህን ሐሳብ እንደ ትምህርት ሳይሆን እንደ ምክር ተቀበለኝ። ይህ ቪዲዮ እስከ መጨረሻው ከተከታተልከው በእርግጠኝነት በህይወትህ ለውጥ ማየት ትጀምራለህ። ምንጊዜም እንደምልህ የራስህ ህይወት ብቸኛው አስተዳዳሪና መሪ አንተ ራስህ ነህ። ህይወትህን ወደምትፈልገው አቅጣጫ መውሰድ የምትችለው ብቸኛ ባለስልጣን አንተ ነህ። ማንንም አትጠብቅ። ነገር ግን ወዴት እንደምሄድ በየትኛው አቅጣጫ መሄድ እንዳለብህ ማታውቅና ማትረዳ ከሆነ ህይወትህን በምን አይነት መንገድ መውሰድ እንዳለብህ ማታውቅ ከሆነ ዛሬ እኔ አቅጣጫዎችን አሳያለሁ። በማሳየህ አቅጣጫዎች መሰረት የራስህን ህይወት ወደምትፈልገው የስኬት ማንነት ማድረስ ትችላለህ። ስለዚህ ካንተ የሚጠበቀው በምነግርህ ሐሳቦች ላይ አክሽን መውሰድ ብቻና ብቻ ነው። ስማኝ፣ እስኪ ራስህን ተመልከት። ሰዎች ለአንተ ያላቸው ትኩረት ምን ያህል ድረስ ነው? ወይስ ከነጨራሹ ትኩረት አይሰጡህም? ስለ ራስህ ምን ያህል ጊዜ ታወራለህ? እቅድህና ሐሳብህ አንተ ጋር ለምን ያህል ጊዜ ይቆያሉ? ወይስ ለእያንዳንዱ ሰው ትናገራለህ? ጓደኞችህ አንተን ሲያስቡ ወሬ ትዝ ይላቸዋል? በዝምታ ወይስ በወረኝነትህ ትታወቃለህ? እነዚህን ቁልፍ የሆኑ ወሳኝ ጥያቄዎች ለራስህ ስትጠይቅ የምታገኘው መልስ ኔጌቲቭ ከሆነ ይህ ቪዲዮ ላንተ ነው። በዝምታ ውስጥ ያለን ድብቅ ኃይልና ሚስጥር ዛሬ በትኩረት እናያለን። እናም ስኬታማ መሆን አለባቸው ብለህ ለምታስባቸው ሰዎች ሼር በማድረግ ቪዲዮን ጀምር። እስካሁን የዚህ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። የዝምታ ኃይል። ጥሩ የሚባል የፍቅር ህይወት ውስጥ ነህን? ለማንም አትናገር። መልካም የተባለ ገቢ እያገኘ ነውን? ለማንም አትናገር። ጥሩ የቤተሰብ ግንኙነት አለህን? ለማንም አትናገር። በምርጫ ደስተኛ ነህ? በወሰንከው ውሳኔ ትኮራለህ? በምትኖረው ህይወትስ አመስጋኝ ነህ? የዚህ ሁሉ ጥያቄ ምላሽ አዎ ከሆነ ለማንም ላለመናገር ለራስህ ቃል ግባ። ስማኝ፣ ለራስህ ሚስጥረኛ በሆንክ ልክ የነጻነትህ ባለቤት ትሆናለህ። እንደፈለግክ መኖር ትችላለህ። በመረጥከው መንገድ መንቀሳቀስ ትችላለህ። ህይወትህን አንተው ራስህ ግልጽ ካላደረግ ማንም ሰው ሊያውቀውና ሊገምትህ አይችልም። ምክንያቱም ተገማኝ ሰው በቀላሉ ይጠቃል፣ በሌሎችም ኃይል ይሰበራል። ነገር ግን የማይገመትና ውስጡ የማይታወቅ ሰው ለመጠቃት ከባድ ይሆናል። ከማድረግ በፊትና ካደረክም በኋላ ምስጢሬ ብለህ የምታስበውን ነገር በፍጹም ለማንም እንዳትናገር። የራስህን ቀይ መስመር ልታሰምር ይገባሃል። ምክንያቱም በስኬቱ አይኑ የሚቀላ በመረጋጋት የሚናደድ ሰው አለና ከፍታ ሆነ ዝቅታ ራሱ እስኪታይ ድረስ ለማንም አትናገር። ምክንያቱም የሚሰሙ ሁሉ ወዳጆች አይደሉም፣ ተመልካቾች ሁሉ ደጋፊዎች አይደሉም። ዝምታ አንድም ለነጻነት ሌላም ለደህንነት ይጠቅመሃል። ለራስህ ቀይ መስመር አስምር፣ ገደብን አስቀምጥ። ስለዚህ እያልኩ ያለሁት ለራስህ የምታዝን ከሆነ፣ ረጅም ርቀት ለመጓዝ የምታስብ ከሆነ፣ ትልቁን ዓላማህን ማሳካት የምትፈልግ ከሆነ ስለ ጉዞ ምንም አይነት ሀተታ ሳታበዛ በዝምታ መንገድህን ቀጥል። ደስታ በነጻነት አጣጥም፣ ስኬትህን በፍቅር ኑረው። ስንቶች በገዛ ምላሳቸው የሞቀ ጎጆአቸውን አፍርሰዋል። ስንቶች ከደረሱበት ማማ ተከስክሰዋል። ስንቶችስ ለስንት ነገር ሲያስቡት የነበረውን የፍቅር ህይወት እንዳልሆነ አድርገውታል። መውደቅ ቢኖርብህ እንኳን በፍጹም ለራስህ እንቅፋት ሆነህ አትውደቅ። በራስህ ቸልተኝነት አደጋ ውስጥ አትግባ። ዝምተኛ ባለመሆን ምክንያት የምታጣቸው ብዙ ነገሮችን በፍጹም እንዳታጣ። ምክንያቱም ጥንቃቄ ተአምር ለመስራት ሁነኛው ቅድመ ሁኔታ ነው። ለራስህ ገደብ ማስቀመጥ ለላቀው ከፍታ አይነተኛ ዋስትና ነው። ስለዚህ በፍጹም ለሰዎች መናገር የሌለብህን ነገር እንዳትናገር። ስኬታማ ሆንክ
ወይም ወደክ ወይም ተነሳ ወይም አሪፍ የህይወት መንገድ ላይ አለ ወይም ስኬት ወደ አንተ ሊመጣ ያቅላላ ነው፣ በፍጹም ለማንም እንዳትናገር። ስኬትህ ራሱ ቆሞ እስኪያወራ ድረስ አንተ ስለ ስኬትህ በፍጹም ማውራት የለብህም። ምክንያቱም በዙሪያ የከበቡ ሰዎች ሁሉ ያንተን ስኬት የሚፈልጉ ሰዎች አይደሉም። ያጨበጨቡልህ ሁሉ በውስጣቸው ያንተን ስኬት ፈልገዋል ማለት አይደለም። ስለዚህ ኢቭን ለቤተሰብ እንኳን ማውራት የለብህም። ምክንያቱም በስተመጨረሻ ስኬትህ ራሱ ስላንተ ቆሞ ያወራልና። ስለዚህ ዝምተኛ ለመሆን መጀመሪያ ማድረግ ያለብህ ነገር መረጋጋት አለብህ። ነገሮች ከቁጥጥር ውጪ ሲወጡ ተረጋጋ። ሐሳብህ እንዳቀድከው ሳይሆን ሲቀር ተረጋጋ። በጭንቀት ስትዋጥ፣ ውስጥ ሲረበሽ፣ ማጣት ሲፈትንህ፣ ህይወት ስትከብድህ፣ አቅጣጫው ሲገፋ ተረጋጋ። በተቃራኒው ደግሞ የዓለም ከፍታ ላይ ብትሆን፣ የስኬት ማማ ላይ ብትገኝ፣ ነገሮች ቢመቻቹልህ፣ ደስታ ቢቀርብ፣ ብዙ ወዳጆችን ብታፈራ፣ ህይወትም አልጋ ባልጋ ብትሆንልህ መጀመሪያ ተረጋጋ። ምክንያቱም እርጋታ የብስለት ማሳያ ነው። እርጋታ በራሱ ጥበብ ነው፣ ማስተዋል ነው። መቼ ምን እንደሚመጣ አታውቅምና ሁሉም በእርጋታ ተቀበል። መጪውንም ደግሞ በእርጋታ ጠብቅ። ባጋጠመ ውድቀት ብዙ አትደናገጥ። በስህተት ብዙ አትረበሽ። በመገፋት ደግሞ ራስህን በፍጹም አትጥላ። በስኬትህ እላፊ ደስተኛ አትሁን። በከፍታ ሰዎች ላይ ደረጃህን ለማሳየት አቅምህን ለማስገመት አትሞክር። ከሆነብህም ሆነ ከሆነልህ ጀርባ ምን ሊመጣ እንደሚችል አታውቅምና ተረጋጋ። ምክንያቱም ሲሳይ ነው ብለህ ያሰብከው፣ ደስታ ነው ብለህ ያሰብከው እርግማን ሊሆንብህ ይችላል። መጥፎ ነው ደግሞ ብለህ ያሰብከውም ክስተት ጥሩ ሲሳይ ወይም መልካም ነገር ሊያመጣልህ ይችላል። የሚሆነውም ሆነ የማይሆነውንም ሆነ የአምላክን ስራ በጽናት መጠበቅ ውጤቱ የተለየ ነው። ስለዚህ በመጀመሪያ ማድረግ ያለብህ ነገር ቢኖር መረጋጋት ነው። ሰከን ማለትን ተለማመድ። መረጋጋትን ተለማመድ። ውስጥህን ለማዳመጥ ሞክር። በየአቅጣጫው ተመልከት። ለሆነም ሁሉ ፈጥኖ ምላሽን ከመስጠት ይልቅ ቆም ብለህ ነገሮችን ለማስተዋል ልማድ ይኑርህ። መርሳት የሌለብህ ነገር ቢኖር ደግሞ አሁናዊ ሁኔታ የመጨረሻ አይደለም። ያጋጠመ ክስተት ደግሞ ብቻውን ህይወት ላይ መፍረድ አይችልም። ልብ ያለው ወንድ ስሜቱ አይገዛውም። የሰከነ አእምሮ ያላት ሴት ደግሞ በከባዱ ሁኔታ ሁሉ መልካሙን መመልከት ትችላለች። ሁኔታዎቹን ማቻቻሉን፣ የሚቀድመውን ማስቀደሙን፣ ለውሳኔ አለመቸኮሉን፣ ልባዊ ጥበቃን በሚገባ ታውቃለች። በአጋጣሚ ያገኘው ሰው በግልፍተኝነት እንዲያውቅ አትፍቀድለት። በአንድ ክስተት የተዋወቀው ሰው በስሜታዊነት እንዲፈርጅህ አታድርግ። ስትረጋጋ ራስህን ታከብራለህ፣ በዛው ልክ ራስህንም ታስከብራለህ። የትኛውም እላፊ ችግር፣ ማጣትና ፈተና አምላክን የሚያስቆጣና የሚያስመርር አይደለም። ስለዚህ ዛሬም ነገም ከነገ ወዲያም ተረጋጋ፣ ሰከን በል ወዳጄ። ባለህ አትኩራራ፣ ባገኘኸው አትመጻደቅ፣ ባጣኸው ደግሞ አትበሳጭ፣ በተነጠቅከው ጥግ ይዘህ አትቆዝም። ብዙዎች ከከፍታቸው ሲወርዱ አይተሃል። ብዙዎች ደግሞ በትንሽ ቀናት ወደ ነበሩበት ሲመለሱ ተመልክተሃል። ዓለም የምትሰጥህ ነገር ሳታስበው እንደሚያመልጥህ ተገንዝበሃል። በዚህ ዓለም ስትኖር ባለህ ነገር ሳይሆን ላለ ነገር በምትሰጠው ስፍራ ቫሊዩ እንደሚኖርህ ተረድተሃል። ብዙ በማየት ብዙ መማር ይቻላል። ስለዚህ ከላቁት ትምህርቶች ውስጥ አንዱና ዋነኛው ደግሞ እርጋታ ነው። ሰከን ማለት ነው፣ ቶሎ ምላሽ አለመስጠት። ስለዚህ እርጋታ ለቀጣዩ ጉዞ ዋስትና እንደሚሆን እወቅ። በየትኛውም ሁኔታ ውስጥ በሆን ተረጋጋ። ጀስት ካልም ዳውን። ሁለተኛው ለዝምታ በጣም ወሳኙ ነገር ቢኖር ፋታ ውሰድ። እዚህም እዛም ፈታኝ ሁነት፣ ትላንትም ዛሬም አንድ አይነት የድግግሞሽ ህይወት፣ ቅድምም አሁንም ተመሳሳይና አሰልቺ ሀሳብ ይኖራል። ከዚህ ሁሉ ድካም ግን እረፍትን ማድረግ ተለማመድ። ከድካሙ ሰውነትህ ይረፍ፣ ከሀሳቡ ደግሞ አእምሮ ይረፍ፣ ከዝለቱ ጡንቻዎች ይረፉ። በጣም ብዙ ደገምክ፣ ለፋ፣ የማትወደውን ስራ ሌሊትና ቀን ተጋበት። በማይመች ሁኔታ ውስጥ
ትልቁን ዋጋ ከፈልክ፣ ከሰዎች ጋር ተጋጨህ፣ ነገር ግን ስሜት አጣህበት፣ ህይወትን አጣህበት። ትርፉ እንደጠበቅከው አልነበረም። ይባሱንም ጉዳትና ህመምን አተረፍክ። ስለ ራስህ ስሜትና ደህንነት ሳይጨነቁ የሚለፉ ሰዎች መጨረሻቸው አያምርም። ሁሉንም አጥተህ ያመጣኸው ንብረት ምንም ሊጠቅምህ አይችልም። ከቤተሰብ ቀንሰ ስራ ላይ ያዋልከው ሰዓት በኋላ ኬት ሊመጣ ነው? ስለዚህ እረፍ በል። ለተወሰነ ጊዜ አረፍ በል። ፋታ ውሰድ። ራስህን ለማረጋጋት ጊዜ ውሰድ። ራስህን ለመጠገን የተወሰነ ሰዓት መውሰድ አለብህ። ባለማስተዋል ስትጣደፍ የሚያመልጡን ውድ ስጦታዎችን አስብ። ጤና፣ ውስጣዊ ሰላም፣ እርካታ፣ ህይወት ጣዕሟ፣ ቤተሰቦች፣ ዘመዶች እና ወገኖች ይታወሱ። ከፍታው ላይ የምትደርሰው ራስህን እያጠፋ እና ከባቢን ረስታ አይደለም። የህይወት ሩጫ ፋጣ ባይሰጥህም ዋጋ የማይወጣላቸው በረከቶችን ለመጎብኘትና ለመንከባከብ ግን ጊዜ አታጣም። በእጅ ሳሉ የሚረክሱ ስታጣቸው ግን የሚወደዱ ስጦታዎች አሉ። ዛሬ ችላ ብለህ የምታጣው ጤንነት ነገ ያፈራውን ሁሉ ብታፈስበት ላይመለስ እንደሚችል አስታውስ። አዎ ድካምም ምክንያት አለው፣ የራሱ ትርጉም ይኖረዋል። ትርጉሙን በጊዜ ካላበጀህለት ከረፈደ በኋላ በእጅ የነበረውን ሁሉ ስታጣ ብታስተውለው ምንም ዋጋ የለውም። በደጉ ጊዜ ነቃ፣ በመልካሙ ሰዓት ራስህን ጠግን፣ በብርታትህ ወቅት አካባቢህን አስታውስ። ድካም ለማንም አይቀርም። በእድሜ መዛል የሁሉም ጸጋ ነውና አንድ ቀን መምጣቱ አይቀርም። እርሱን ለማቆየትም ሆነ ሲመጣ ከቁጭት ለመዳን በጊዜው ለራስህ መድረስና ራስን መንከባከብ ተገቢ ነው። ስለዚህ አረፍ በል፣ ተረጋጋ። እነዚህን ሁለት መንገዶችን ስትጠቀም አፍህ ዝም ይላል። ማውራት የሌለብህን ነገር ለሰዎች ማውራት ታቆማለህ። ስለዚህ ለራስህ ጊዜ ስጠው። እረፍትን አድርግ። ከሩጫ ዓለም ከምትሮጥበት የሩጫ መስመር ራስህን አግልለህ እረፍትን ውሰድ። ለብቻ ዝም የምትልበትን ሰዓት አመቻች። ከራስህ ጋር ለማውራት፣ ከዓለም ለመለየትና ይልቁንም ስሜትህን ለመቃኘት ከህይወት ጡዘት ለተወሰነ ጊዜ ፋታ ውሰድ። ተረጋጋ። ሶስተኛው ህይወትህን ቃኘው። ሩጫ በበዛበት ዓለም ፋታ ወስዶ የራስን ህይወትና የአኗኗር ዘይቤ ቆም ብሎ የሚገመግም ሰው ጠንካራና ብርቱ ሰው ነው። በህይወት ውስጥ ምን እየተከናወነ ነው? የት ሆነ? ስለምን እያሰብክ ነው? የወደፊት እቅድ ምንድን ነው? እንዲሁም በጭፍኑ እየተነዳ ነው ወይስ በዓላማ አቅጣጫ ግብህን ለመምታት እየተንቀሳቀስክ? በዘፈቀደ የሚኖር እንዲሁም እንደዋዛ በብክነት፣ በስንፍና፣ በአሉታዊነት የሚከስሙል ህይወት እንደሌለ አስታውስ። አየህ፣ ለራስህ ጊዜ ስትሰጠው ከሰዎች ይልቅ ራስህ ላይ ማተኮር ትጀምራለህ። ለሰዎች እቅድህን ከማውራት ይልቅ ለራስህ እቅድ ማውጣት ትጀምራለህ። ስለዚህ ለራስህ ጊዜ ስጠው። ምን ማድረግ እንዳለብህ፣ በሰዎች ፊት ምን ማውራት እንዳለብህ፣ ምንስ ማውራት እንደሌለብህ አስብ። ዝም ብለህ አትለፍልፍ። ሰዎች መካከል እያንዳንዱ የምታወራው ነገር ያንተን ማንነት እየወሰነ ይመጣል። ስለዚህ በሰዎች ፊት ምን ማድረግ እንዳለብህ፣ ምን መሆን እንዳለብህ፣ ምን ይሉኛል ብለህ የምታስብበትን ጊዜ አቁምና ስለ ራስህ ጊዜ መስጠት ጀምር። እስኪ ስለ ራስህ አስብ። ወደፊት ምን መሆን ነው የምትፈልገው? ወደፊት ምን አይነት የህይወት ደረጃና ስታተስ ላይ መሆን ትፈልጋለህ? አየህ፣ ለራስህ ጊዜ እየወሰድክ በመጣ ቁጥር ለራስህ ቫልዩ መስጠት ትጀምራለህ። ዝም ብለህ ለሰዎች እያንዳንዱን ነገር መዘርዘር አይጠበቅብህም። ቫልዩ፣ ትኩረት እንዲሰጡ፣ አቴንሽን እንዲሰጡ አትፈልግም። ምክንያቱም አንተ ለራስህ ፎከስ ማድረግ ትጀምራለህ። ቫልዩ እንዲሰጡ አትፈልግም። ምክንያቱም አንተ ለራስህ ቫልዩ አለ። አየህ፣ ትኩረት እንዲደረግብህ አትፈልግም። ምክንያቱም አንተ ለራስህ ትኩረት ማድረግ ትጀምራለህ። እስኪ አስበው፣ ህይወት ውስጥ ለስንት ሰው ጊዜ ኖሮ ያውቃል? ለቤተሰቦች ጊዜ አለ፣ ለጓደኞች ጊዜ አለ፣ ለትምህርት ቤት ጊዜ አለ፣ ለስራ ጊዜ አለ፣ ለልጆች፣ ምናልባት ለባለቤት ወይም ደግሞ ለፍቅረኛ ጊዜ አለ። አስበው፣ ለነዚህ ሁሉ ነገሮች ከራስህ ህይወት ቆርሰ ጊዜ ሰጥተሃቸው ለራስህ ጊዜ ማትሰጥ ከሆነ ምን አይነት የህይወት ክስረት ውስጥ እንደምትገባ አስበው። ስለዚህ ከማንም ሰው አስቀድመህ ለራስህ ጊዜ መስጠትን ተለማመድ። ለራስህ ጊዜ ስጠው። ከራስህ ጋር ተነጋገር። ቀጣይ ምን ማድረግ እንዳለብህ፣ ምን እንደተሳሳትክ፣ ምንስ ደግሞ ልክ እንደሆንክ ራስህን አፕሪሺየት ማድረግ ጀምር። ስለዚህ በስተመጨረሻ የዚህን የዝምታ ኃይል እንደገባችሁ አልጠራጠርም። አየህ፣
ዝም ስትል ወደ ስኬት የመድረሻ ፍጥነት በ10 እጥፍ ይጨምራል። አየህ፣ ስኬት ጋር ለመድረስ ማውራት አይጠበቅብህም። ስኬታማ ለመሆን ሰዎች አፕሩቭድ ሊያደርጉ አይጠበቅብህም። በራስህ ስኬታማ መሆን ትችላለህ። የግዴታ እቅድህንና ዓላማህን ጥሩና ጥሩ እንዳልሆነ ለሰዎች መናገር የለብህም። የግዴታ ሰዎች አሪፍ ነው ሊሉ አይገባም። በራስህ መራመድ ትችላለህ። በራስህ ስኬታማ መሆን ትችላለህ። ስለዚህ እቅድህን በፍጹም እንዳታወራ። በተለይ ደግሞ ሚስጥሬ ነው ብለህ የምታስበውን የህይወትን ሚስጥር በፍጹም ለሰዎች እንዳትናገር። ይቻላል። ስኬታማ መሆን ይቻላል። ዝም ተብሎ ስኬታማ መሆን ይቻላል። አየህ፣ ዓለም ላይ የምናያቸው ብዙ ስኬታማ ናቸው ብለን የምናስባቸው ሰዎች የስኬታቸውን መንገድ መጀመሪያ ስኬታማ ከመሆናቸው በፊት ለማንም አልተናገሩም። ለማንምም ትንፍሽ አላሉም። ነገር ግን በራሳቸው መንገድ ዝም ብለው በዛ መንገድ በመሄድ ስኬቱ ከመጣ በኋላ ስኬቱ ራሱ ስለነሱ ማውራት ጀመረ። ስኬቱ ራሱ ስለ ራሳቸው፣ ስለ ማንነታቸውና ስለ መንገዳቸው መናገር ጀመረ። ስለዚህ ማውራት አይጠበቅብህም፣ መናገር አይጠበቅብህም። መጨረሻ ላይ ዝም ያልክለትን ይህንን ስኬት እሱ ራሱ ማውራት ይጀምራል። እያንዳንዱን ነገር ለሰዎች በምታወራና በምትናገርበት ጊዜ፣ እቅድህን በምትናገርበት ጊዜ የሰዎች ምላሽ እንደጠበቅከው ላይሆን ይችላል። አየህ፣ በጣም ብዙ ኤክስፔክት አድርገህ ሰዎች ምን ይሉኛል ብለህ ኤክስፔክት አድርገህ የተናገርከውን ነገር ልብህን ሊያወርዱብህ ይችላሉ። ቀዩን ሙቭህን እንዳትቀጥል አቅምህን ሊያወርዱብህ ይችላል። ወይም ደግሞ ምናልባት አበረታተው ሊልኩ ይችላሉ። ስለዚህ ማድረግ ያለብህ ነገር መናገርም ካለብህ የምትነግረውን ሰው መምረጥ ይኖርብሃል። ለሁሉም ሰው እያንዳንዱን ነገር መናገር የለብህም። ስለዚህ ኤክስፔክቴሽንህን ያወርዱብሃል። ስለዚህ እንደዚህ ከሚሆን ራስህ ዝም ብለህ በራስህ መንገድ ተመራ። ለሰዎች ፍጹም እንዳትናገር። ይህንን መንገድ ተጠቅመህ ወደ ስኬት ማማ አንድ እርምጃ መራመድ ትችላለህ። ቪዲዮ እንደተመቸህ አልጠራጠርም። ከዚህም በኋላ የዝምታን ህይወት አሪፍ አድርገህ እንደምታጣጥመው አልጠራጠርም። የዛሬው ቪዲዮ ይሄንን ይመስል ነበር። እንደዚህ አይነት የህይወትን ምክር ቶሎ ለማግኘት ከፈለክ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆን በአክብሮት እጠይቃለሁ። መልካም የዝምታ ዘመን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።